ሰላም ጤና ይስጥልኝ የፋስት ዴይሊ ተከታታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያ ዋና ዋናዎቹን ጀነራል ባጫ በአሽሙር የታጀበ ጠንከር ያለ ምላሽ ሰጥተዋል። ልጅ ለእናቷ አምጣት አታስተምርም በማለትም ለጀነራሉ ማስጠንቀቂያ ምላሽ ሰጡት። የህወሓቱ ቃል አቀባይ የውትድርናውን ጉዳይ ለኛ የተውት እርስዎ አምባሳደርነቱ ላይ ጠንክሩ ማለታቸው ትልቅ መነጋገሪያ ሆኗል። በሌላ በኩል ደግሞ ሞንጆርኖ የመከላከያ ከበባ መፈናፈኛ ሰጥተዋል ሲሉም ተንፍሰዋል። 8 ህዝብ መከላከያ በራችን ላይ ቁማል ያሉት ኃላፊዋ አንሰበርም ሲሉም ተደምጠዋል። አነጋጋሪ ንቃት ፍልሚያና እንደ ነፍሰ ጡር ሴት እየተጠበቀ ያለውን ጦርነት የተመለከተ መረጃን በዝርዝር ይዘናል። በሌላ በኩል አንጋፋው ፕሬዚዳንት ኢሳያስ አፈወርቂ ያልተጠበቀ ዲፕሎማሲያዊ ጥፊ ቀምሰዋል። ፕሬዚዳንቱ በካይሮ በኩል ያሰሙት ተማጽኖም ሰሚ ማጣቱ እርግጥ ሆኗል። ግብጽና ኤርትራ ከቀይ ባህር አጎራባች ሀገራት ውጭ በቀይ ባህር ጉዳይ ማንም አገባውን ባሉ ማግስት ኤርትራን ያገለለ የቀይ ባህር ጥበቃ ጥምረት ይፋ ሆኗል። ነገሩ ለአስመራ አስደንጋጭ መሆኑን ተነግሯል። ወዲህ ደግሞ የኢትዮጵያን የዘመናት ችግር እንዲፈታ ኃላፊነት የተጣለበት ተቋም ከአዲስ ዓመት በፊት የምስራች ጠብቆ የሚል መረጃ በድንገት አሰምቷል። ውይይቱ ከተጀመረ ሳምንት ያስቆጠረው ሀገራዊ ምክክር ኮሚሽን ዓመቱ ከመጠናቀቁ በፊት አንድ ትልቅ የምስራች ይኖራል ሲልም ፍንጭ ሰጥቷል። በሰፊው እንመለከተዋለን። ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። በኬንያ የኢትዮጵያ አምባሳደርና የጦር ኃይሎች ከፍተኛ አዛዥ ጀነራል ባጫ ደበሌ ስለ ህወሓት የውጊያ አመራርና መረጃ ጣቢያዎች በመገናኛ ብዙሃን ሰጥተዋል የተባሉ አስተያየት ተከትሎ ከህወሓት በኩል ጠንከር ያለ መልስ ምት ሰንዝሯል። ምላሹን የሰጡት የቡድኑ ቃል አቀባይ ናቸው። ጀነራል ባጫ ደበሌ ሰጡት በተባለው መግለጫም ህወሓት እንደገና ወደ ውጊያ የሚገባ ከሆነ እንቅስቃሴውን ከመቀሌ ልክ አስመራ ሆኖ ለመምራት እንደሚገደድ ያላቸውን እምነት ገልጸዋል በሚል የማህበራዊ ሚዲያዎችን ይህንን ንግግር ጠቅሰው ሲያራግቡት ቆይተዋል። ይህንን አስተያየት ተከትሎም በፌስቡክ ገጻቸው ምላሽ ሰጡት የህወሓቱ ቃል አቀባይ አቶ አማኑኤል አስገዶም የአምባሳደሩ ንግግር የብሽሽቅ ፖለቲካ እንደሆነ በመግለጽ ጠንከር ያለ ትችትም ሰንዝረዋል። አቶ አማኑኤል በጽሁፋቸውም የትግራይ ህዝብ የመጀመሪያ ምርጫው ሰላም ቢሆንም ህልውናውን ለማስከበር የሚደረጉ እንቅስቃሴዎች ግን አስፈላጊ መሆናቸውን ጠቁመዋል። ይህ የቃላት ምልልስን በማህበራዊ ሚዲያ ተጠቃሚዎችና በፖለቲካ ተንታኞች ዘንድ የተለያዩ አመለካከቶችን ያስነሳል ተብሎ የሚጠበቅ ሲሆን ወቅታዊ የፖለቲካና የጸጥታ ሁኔታን በተመለከተም አሁንም የተለያዩ ሀሳቦችና አለመግባባቶች መኖራቸውን የሚያሳይ ክስተት እንደሆነም እየተገለጸ ይገኛል። ይህ በእንዲህ እንዳለ የቡድኑ ቁንጮ አመራር ፈትለወርቅ ገብረ እግዚአብሔር የመከላከያ ከበባ መፈናፈኛ ሰጥተዋል ሲሉም ገልጸዋል። 8 እዝ መከላከያ ሰራዊት ትግራይ ድንበር ተከማችተዋል ሲሉም ከበባውን ጥንካሬም አብራርተዋል። ይሁን እንጂ መከላከያ ሰራዊት 8 እዞች እንዳሉት የሚታወቅ ሲሆን መከላከያ ያሉትን 8 እዞች በሙሉ ትግራይ ድንበር ላይ ካሰፈረ በአማራና በኦሮሚያ ክልል ከፋኖና ከሸኔ ጋር እየተዋጋ ያለው የትኛው ኃይል ነው የሚለውም ጥያቄ ኃላፊዋ ማብራሪያ ሰጡም። የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ዛሬ በደቡባዊ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ስለ ፕሪቶሪያው ስምምነትና ስለ አሁናዊ ፖለቲካ ውጥረት ማብራሪያ ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ክልሉናችንን አስጠብቀናል፣ በፍጹም እዚህ ደርሰን አንንበረከክም ብለዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚለውን መሬት ያረገጠ ክስ የሚያቀርቡት ሞንጆርኖ ህልውናችንን የሚያረጋግጠው በብልጽግና መቃብር ላይ ነው ሲሉም ሰሞንኛውን ነፃ ዜማ ደግመውታል። የፕሪቶሪያውን ስምምነት ስንፈርም ጦርነት አስከፊነትና የሰላምን ትርጉም ተረድተን እንጂ ስምምነቱ ጉድለት የለው ሆኖ አይደለም ሲሉም የሚቀጥሉት አመራሯ በሰላማዊ መንገድ የትግራይ መልሶ መገገም ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተወሰደዱና የተፈናቀሉ ህዝቦችም ወደ ቀያቸው እንዲመለሱ ነፃ ያልወጣ ህዝብም ነፃ እንዲወጣ ተስፋ ተደርጎ ነበር ብለዋል። ቀጥለውም የፌዴራል መንግስት ከ8 በላይ ሰራዊት እዞችን ከ4 በላይ መካናይዝድ ክፍለ ጦሮችንና ተጨማሪ አቅሞችን ወደ ትግራይ ድንበር አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከሚያጠፉን አንፈቅድም አንጠብቅምም ብለዋል። በቀጣይ መረጃ የኢትዮጵያን የዘመናት ችግር እንዲፈታ ኃላፊነት የተጣለበት ተቋም ከአዲስ ዓመት በፊት የምስራች ጠብቆ የሚል አዲስ መረጃ ይፋ አድርጓል። ውይይቱ ከተጀመረ ሳምንታትን ያስቆጠረው ሀገራዊ ምክክር ኮሚሽን ዓመቱ ከመጠናቀቁ በፊት አንድ ትልቅ ብስራት ይኖራል ሲልም ፍንጭ ሰጥቷል። እየተገባደደ ባለው 2018 ዓ.ም ከመጠናቀቁ በፊትም ኢትዮጵያ በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ በ2019 ዓ.ም መግባቢያ ስርዓት ይሰማል ተብሎ ተስፋ እንደሚደረግም የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም የተጀመረውን ሀገራዊ ምክክር ጉባኤም ወቅታዊ ሁኔታን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ 10 እና 50 አባላት ያላቸው ንዑሳን ቡድኖች ስር ሲወያዩ ተመካካሪዎችም 250 ቡድኖች ላሉ ስልታዊ ቡድን ያጠናቀሩትን ሀሳብ እስከ ትናንትና ዕለት ድረስ ሲያቀርቡ መሆናቸውና የቀረቡትም ሀሳቦች በሚገባ እየተሰነዱ መሆናቸውን ተናግረዋል። በዚህም የእኔ ሀሳብ ከሚል ቀስ በቀስ እየተወሰደና እኛ ወደሚል ሀሳቦች መጠጋት መጀመሩን 500ዎቹ ተመካካሪዎች ቡድኖች ድረስ ደግሞ የተሻለ ውጤት ይኖራል ተብሎ እንደሚጠበቅም ገልጸዋል። በዚህም በ2018 ዓ.ም ከመጠናቀቁ በፊት ኢትዮጵያ በተወሰኑ አጀንዳዎች ጋር ወደ ምክረ ሀሳብ ደርሳ በ2019 ዓ.ም መግባቢያ ስርዓት ይሰማል ተብሎ ተስፋ እንደሚደረግም ዋና ኮሚሽነሩ ተናግረዋል። ይህ ለኢትዮጵያ የተሻለ ውጤት የሚያስገኝ መሆኑንም ገልጸዋል።
ዋና ኮሚሽነሩ በመግለጫቸውም እስካሁን ባለው ምክክር ያለቀለት የተወሰነ ጉዳይ እንደሌለና ወደ ውሳኔ የሚያደርሰው ምዕራፍ ላይም ገና እንዳልተደረሰ አስረድተዋል። በዚህም ወደ መግባት ምዕራፍ ተደረሰ የሚባለው በ500ዎቹ ተመካካዮች ከ250ዎቹ ስልታዊ ቡድኖች ጋር በቀረብላቸው ጉዳዮች ጋር በጋራ ተነጋግረው ሲወያዩ መሆናቸውንም ጠቁሟል። የምክክር ጉባኤው ተሳታፊዎች ቁጥርም ጠዋት 3800 ከዚያም 3600 የሆነበት ጊዜ መኖሩን በአማካይ ግን 4000 አካባቢ እንደሚሆን ገልጸው በጉባኤው መገኘት በጣም አስፈላጊ መሆኑና ታሪካዊ ሂደትም ጥሩ ደረጃ ላይ እንደሚያደርስም አሳስበዋል። በምክክር ጉባኤው ትንሽ የማህበረሰብ ክፍሎችም ሆኑ ክልሎች የህልውና ጉዳይ በሚያጋጥማቸው ወቅት በኮሚሽኑ አሰራር ስነ ዘዴ መሰረትን በሚቋቋመው ቡድን ጉዳያቸው እንደሚታይና ዋና ኮሚሽነሩ ገልጸዋል። እንዳይጨፈለቁና ጥቅማቸውም እንዳይነካ የሚሰጉ ማህበረሰብ ክፍሎች ካሉም በኮሚሽኑ የአሰራር ስነ ዘዴ መሰረትም በሚቋቋመው ቡድን ጉዳያቸው እንደሚታይም ዋና ኮሚሽነሩ አክለው ተናግረዋል። የ250ዎቹ ስልታዊ ውይይትም ከተጠናቀቀ በኋላ 500ዎቹ ባሉበት ህዝበ ውሳኔ እንደሚሰጥም አስረድተዋል። በቀጣይ መረጃ አንጋፋው ፕሬዝዳንት ኢሳያስ አፈወርቂ ያልጠበቀ ዲፕሎማሲያዊ ጥፊ ቀምሰዋል። ፕሬዝዳንቱ በካይሮ በኩል ያሰሙት ተማጽኖም ሰሚ ማጣቱ እርግጥ ሆኗል። ግብጽና ኤርትራ ከቀይ ባህር ተጎራባች ሀገራት ውጭ በቀይ ባህር ጉዳይ ማንም አያገባውም ባሉ ማግስትም ኤርትራን ያገለለ የቀይ ባህር ላይ ጥበቃ ጥምረት ይፋ ሆኗል። ነገሩ ለአስመራ አስደንጋጭ መሆኑን ተነግሯል። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረትን ማቋቋሟን ገለጸች። የተባበሩት አረብ ኤሚሬትስና ኦማን ከጥምረቱ ውጭ ሆነዋል። የየመን ሁቲዎችን የሚካሄዱትን ጥቃት ተከትሎም ሳውዲ አረቢያ በቀይ ባህር በባብ አልማንደብ ወደብና በኤደን ባህረ ሰላጤ በኩል የሚያልፉ ንግድና የኃይል ማጓጓዣ መስመሮችን ለመጠበቅ ያለመ የኃይል መከላከያ ጥምረት ማቋቋሟን አስታወቀች። የሳውዲ አረቢያ መከላከያ ሚኒስትር ይህንን ውሳኔ ይፋ ያደረገውም ከ43 ሀገራት የተውጣጡ የመከላከያ ተወካዮችና የአውሮፓ ህብረት ልዑካን በታደሙበት ስብሰባ ላይ ነው። ሪያድ አዲሱን ጥምረት እንደምትመራ የተገለጸ ሲሆን ዋና መስሪያ ቤቱን በዚያው እንደሚሆን ተገልጿል። ይህ ጥምረት የባህር ደህንነትን ለማስከበርና የነጻ የባህር ላይ ጉዞን ለማረጋገጥና ዓለም አቀፍ የንግድና የኃይል አቅርቦቶችን ለመጠበቅ ያለመ መሆኑን ሮይተርስ ዘግቧል። ይህን ማዕቀፍ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽ፣ ዮርዳኖስ፣ የመን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲና ሶማሊያን ጨምሮ 14 ሀገራት በይፋ ደግፎታል። ጥምረቱ የጋራ እቅድ ልምምዶችን፣ የመረጃ ልውውጥና የተቀናጁ የባህር ላይ እንቅስቃሴዎችን የሚያካትት መከላከያ ነክ ስምምነት ሲሆን በየትኛውም እንቅስቃሴ ላይ መሳተፍ የየሀገራቱ የሉዓላዊነት ውሳኔ ሆኖም ይቀጥላል። ከፋርስ ባህረ ሰላጤ ትብብር ምክር ቤት 6 አባላት ሀገራት መካከል ሁለቱ ማለትም የተባበሩት አረብ ኤሚሬትስና ኦማን አለመካተታቸው ደግሞ ትኩረትን ስቧል። የሁለቱ ሀገራት ከጥምረት ውጭ ሆነውም በቀጠናው ባላቸው ስትራቴጂካዊ ቦታና የባህር ደህንነት ፍላጎት አንጻር ከፍተኛ ትርጉም ያለው መሆኑን ሮይተርስ አመላክቷል። ይህ ጅማሮ ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን ካወጁና በቀይ ባህር በሚንቀሳቀሱ የሳውዲ አረቢያ መርከቦች ላይ ጥቃት መሰንዛቸውን ተከትሎ የመጣ ነው። ሳውዲ አረቢያ በበኩሏ በየመን የሚገኙ ሁቲዎችን ወታደራዊ ተቋማት ላይ የአየር ጥቃቶችን ስታካሄድ ቆይታለች። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ በታድምጧቸው ታተርፉባቸዋል ብለን የመረጥናችሁ መረጃዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እስክንገናኝ ቸር ቆዩ።